በቴዲ አፍሮ አዲስ አልበም የተለያዩ አስተያየቶች ሲሰጡ አይተናል። አንድ አስተያየት ግን በጣም ትኩረቴን ስለሳበው በሱ ላይ ያዘጋጀሁትን ነው የማቀርብላችሁ። እስከ መጨረሻው ብትከታተሉኝ ደስ ይለኛል። ከቻላችሁም ደግሞ ሼር አድርጉት ለምትወዱ ሰው። የቴዲ አዲሱ ኢትዮሪካ አልበም የእይታ ክብረ ወሰኖችን እየሰባበረ በሚገኝበት በዚህ ወቅት በተለይም ዳስጣል ወይንም አንሳው የተሰኘው ዜማው ሰፊ የፖለቲካና የማህበራዊ ሚዲያ ክርክሮችን አስነስቷል። ከእነዚህም መካከል ጃራ ቦሩ የተባሉ የማህበራዊ ሚዲያ ተጠቃሚ ያሰፈሩት አስተያየት የብዙዎችን ትኩረት ስቧል። ጽሑፉ በዋናነት በኢትዮጵያ የፖለቲካ ትርክቶች ውስጥ ያለውን የሁለትዮሽ ሚዛን ወይም ደብል ስታንዳርድ እና የመንግስት ትችትን ወደ ብሔር ጥላቻ ለመቀየር የሚደረገውን ጥረት አጋልጧል። አንደኛ አድሏዊው የማህበራዊ ሚዲያ ፍርድም። አስተያየት ሰጪው ጽሑፉን የሚጀምሩት ግልጽ የሆነ ንጽጽር በማቅረብ ነው። ሶና ታከለ የተባለ አርቲስት በተወሰነ ብሔር ስም አዲስ አበባን የእኛ ብቻ ናት ነጤዎች አያውቁም የሚል ይዘት ያለው አግላይ ዘፈን ሲያወጣም ጽድቅ ነው ተብሎ ጭብጨባ ይቸረዋል። በሌላ በኩል ግን ቴዲ አፍሮ በሀገሩ ጉዳይ ከመሃል ተገፍተን ዳር ቆምን ሲል መዓት ይወርድበታል። ይህ የፖለቲካ አስመሳይነት መጀመሪያም የራስን ነውረኞች ማረምን እንደሚጠይቅ ጽሑፉ ሞግቷል። ሁለተኛም ከማዕከል መገፋት አዲስ አበባን ብቻ አይወክልም። ጃራ ቦሮ የቴዲን ስንኞች በተጨባጭ የፖለቲካ ማሳያዎች ይተነትኑታል። ከመሃል ተገፍተን ዳር ቆምን የሚለው ሐረግ ከአዲስ አበባ መገፋትን ብቻ ሳይሆን ከውሳኔ ሰጭነትና ከስልጣን መገለልን እንደሚያሳይ ያብራራሉ። ለዚህም የኦነግና የኦፌኮ ፓርቲ ቅርንጫፍ ጽሕፈት ቤቶች በአዲስ አበባ መዘጋታቸውና ቴክኒካሊ ከምርጫ ውድድር ውጭ መደረጋቸውን እንደ ቋሚ ማሳያ አቅርበውታል። 3 አገር እየፈረሰች ነው የሚለው እውነት ሲፈተሽም በቴዲ አፍሮ ሙዚቃ ውስጥ የተንጸባረቀው የሀገር መፍረስ ስጋት የዘውትር እውነታ መሆኑን ጽሑፉ ያስረግጣል። ዜጎች ከአንድ ክልል ወደ ሌላ ክልል በሰላም መንቀሳቀስ አለመቻላቸው፣ የሕግ የበላይነት መጥፋት፣ እገታና ዘረፋ እንዲሁም ጣሪያ የነካው የኑሮ ውድነት ሀገር የመፍረስ አደጋ ላይ መሆኗን የሚያሳዩ ምልክቶች መሆናቸውን ጠቁመዋል። ይህንን እውነት ቴዲ ብቻ ሳይሆን ሌሎች ፖለቲከኞች የሚናገሩት ሀቅ ነው ብለዋል። 4 የትችት ጠመዝማዛነት። ጽሑፉ አንድ ትልቅ መልእክት ያስተላልፋል። አርቲስትም ሆነ ማንም ግለሰብ በስልጣን ላይ ያለው መንግስት ሲተች ትችቱን ሆን ብሎ ጠምዝዞም ከተወሰነ ብሔር ጋር በማያዝ የፖለቲካ ትርፍ ለማግኘት መሞከር ስህተት ነው። መንግስትን መተቸት ብሔርን መተቸት አይደለም በማለት የትረካ ጠለፋውን አውግዘዋል። እናንተስ ምን ትላላችሁ? የዘወትር የመረጃ ምንጫችሁን ሰብስክራይብ አድርጉት። በቀጣዩ ጎበዝ አራሻር አርገው ሰብስማ። ዶክተር ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘኸው? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ዳስ ከጣልን። መጀመሪያ አልበሟ እንደሰማኋት 8 ሰዓት ጠብቁ ተብላ ነው እዛ ጠብቄ እንደ ህዝብ እንደ ማንኛውም ህዝብ ያው ፕላትፎርሙም ዲሞክራሲ ስላለው ባለስልጣንም ብትሆን ግለሰብም ብትሆን ያው በተመሳሳይ ሰዓት ከተለቀቀስ ሁሉ ሰው አንድ ላይ ነው የሚያየው እና ዳስጣል የሚል ስሰማ የት ነበረ ነው ያልኩት። እኛ እኮ ዳስ ከጣልን 8 ዓመታችን እኮ ሀገር ፈረሰች ዳስ ጣሉ ካልን 8 ዓመታችን። አሁን ማለቱም መጥፎ ነው እያልኩ አይደለም፣ ግን የት ነበረ ነው ያልኩት እኔ። ከዛ ከትራኮች ደግሞ መርከብ ምትላለች አንድ እንትን መርከብ ካልክ እኮ ባህር ታስፈልጋለች እና ዝም ብሎ መርከብ አይባልም። የሉዓላዊነት ጉዳይ ሲመጣል እዚህ ጋር ነው። ስለዚህ የሰው አገር ሉዓላዊነት እየተጣሰ እንዳይሆን ቼክ መደረግ አለበት ነው። ዝም ብለህ መርከብ ጀልባ ምናምን አትልም። በየት ትለፍ ነው አሁን መርከብ ካለችስ በየት ነው የምታልፈው የሚል መሄድ አለበት የሚል አለ። ከዛ አንድ ደግሞ ጽዮን ምሽራዬ የምትልም አይቻለሁ። ቆንጆ ነው። ሜታፎሪክ ሊሆን ይችላል አገላለጹ። ብዙ የግጥም እውቀት የለኝም፣ ግን
ጽዮን ምሸራዬ ደብረ ጽዮን ምዜ እያልክ ግን እንትን አትልም ነው እና እሷ ላይ ነው ትንሽ አስተያየት ያለኝ። ቴዲ አፍሮ ከዚህ በፊት 97 ቀውጢ በነበረበት ጊዜ ያወጣው አለ። ቴዲ አፍሮ አህዳዊነት አመለካከት እንዳለው ይታወቃል እና ፌዴራሊዝም ስርዓት እንደሚቃወም እናውቀዋለን። በግልጽም መብቱ ሊሆን ይችላል፣ መብቱም ነው። በግልጽም እየዘፈነ ነበረ ታውቃለች። እና ኢትዮጵያን በፌዴራሊዝም ስርዓት አድርጋችሁ ኢትዮጵያን በታተናችኋት እያለ በዘፈኖቹ እየቀጠቀጠን ነበር። ቴዲ አፍሮ ስንት ዓመት እየቀጠቀጠን በግልጽ እኛም እየተቀጠቀጠን። አንድ ጊዜ አንስቻታለሁ። ፌዴራሊዝም እኮ ሁሉም ሀገሩ ነው፣ መብቱ እየተከበረ በፈለገበት ሄዶ ይኑር ነው ይስራ ነው። እኔም እኮ በአብይ ፊት እኮ ሻሸመኔ መጥቼ ብሰራ ልትቀጠቅጡ ነው ምትላለች እኮ እየቆረጡ እንትን የሚያደርገዋት እና ፌዴራሊዝም ስርዓት እንደማይቀበል ቴዲ አውቃለሁ። ቴዲ አፍሮ ኢትዮጵያን በብሔር በታተናችኋት ነው ያለው። በብሔር የበታተናትማ ራሱ ፈጣሪ ነው። 86 ብሔር አድርጎ በታተናት። እኛ እንደውም በፌዴራሊዝም አንድ አረግናት ነው፣ እንዲያውምስ በፌዴራሊዝም አንድ አረግናት ነው የምንለው እንጂ በተቀረ ዘግይቶም ቢሆን ዳስጣል ማለቱ ግን ተገቢ ነው። ቴዲ አፍሮ አስሮ ይኽእል እዮም በዚ እንተ ቀፂሉ ዝህልው ኩነታት ኣብ ውሽጢ ኢትዮጵያ ደሎ ቴዲ አፍሮ ሙሉሙሉ ከኣስሮ ይኽእሉ እዮም ከምቲ ቅድሚ ሕጂ ፈፂሙ ነበረ ማለት እዩ። ኣብዚ ሎሚ ዓንቲ ዕለት ብቢቢሲ ኒውስ ወርልድ ተዘርጊሑ ዘሎ መሰረት እንተደኣ ኮይኑ ሚልዮናት ሰማዕቲ ዝረኸበ ስታር ናይ ኢትዮጵያ ብደርፉ ክሪቲሳይዝ ዝገብር ንመንግስቲ ናይ ኢትዮጵያ ክብል ኣርእስቲ ጥራይ ሂቦም ኣለዉ። ዕምቆት ምስኣተኻ ኣብ ውሽጢ ምስኣተኻ ዘሎ ፅሑፋት ድማ ካልእ ንዕኡ ዝገልፅ ድሕረ ባይትኡን ዝነበሮ ፅሑፋትን እንታይ ከም ዝብል ዝገልፅ እዩ። ቴዲ አፍሮ ብዛሓዳሽ ኣልቡሙ ኣብ ሓሙስ እዩ ዘርጊሕዋ። ክሳብ ዛ ሰዓት እዚኣ ድማ እታ ሓንቲ ደርፉ ጥራይ እታ ዳስጣል ትብል ብፍልስፍና ዝተሰነየ ዕምቆት ዘለዋ ደርፉ ተሰሪሓ ደላ እሞኻ ዲፕ ኢንሳይድ ኣብ ልዕሊ መንግስቲ ናይ ኢትዮጵያ ካልእ መልእኽቲ ሕሊፋ ደላ ደርፊ ሙሉ ኣብ ሰዓት እዚ ናብ 7 ሚልዮን ዝፀጋጋዕ ቢውስ ረኺባ ትርከብ ኣላ። እዚ ድማ ካብ ኣምሓርኛ ናብ ትግርኛ እናተርጎሙ ኣብ ሰዓት እዚ ብዙሕ ነገራት ዘምፅኡ ዘለዉ ማለት እዩ። እዚ ተተርጊሙ ክመፅእ ከሎ ድማ ካልእ መልእኽቲ ሒዙ ዝመፅእ ዘሎ ምክንያቱ ንቴዲ አፍሮ በቲ ደሪፍዎ ዘሎ መልክዑ ዘይኮኑ ዘምፅዎ ደለዉ እንታይ ደኣ ኣብ ልዕሊ መንግስቲ ፅልእ ንክሕድር ንህዝቢ የነቃነቕ ኣሎ ብዝብል ፅሑፋት እዮም ኣቕሪቦምዎ ደለዉ። ከምዚ እንተቐፂሉ እዚ ሰብ ኣብ ሕቶ ምልክት ዝእትው ብዙሕ ዓይነት